ቼልሲን የተመለከቱ ወቅታዊና አዳዲስ መረጃዎችን አጠር አድርጌ የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቼልሲና አርሰናል የሞርጋን ሮጀርስ ፈላጊ መሆናቸውን ተከትሎ አስቶን ቪላ የሞርጋን ሮጀርስን ዋጋ ወደ 130 ሚሊዮን ፓውንድ ከፍ አድርጎታል። ቼልሲም ሮጀርስን ለማስፈረም እንቅስቃሴውን አጠናክሮ ቀጥሏል። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ኢንዞ ፈርናንዴዝን በቼልሲ ለማቆየት የማግባባት ስራ መጀመሩ እየተዘገበ ይገኛል። ኢንዞ ፈርናንዴዝ ወደ ማድሪድ የማቅናቱ ሁኔታ እጅግ እየጠበበ እንዳለ መገናኛ ብዙሃን እየዘገቡ ይገኛሉ። የቀድሞ የቼልሲ ሌጀንድ ተከላካይ ጆን ቴሪ አሰልጣኝ ኢንዞ ማሬስካን ክፉኛ ተችቶታል። ኢንዞ ማሬስካ የፈጸመው ተግባር የከሃዲነትና የብልጠት እንደዚሁም ደግሞ የተንኮል ስራ ነው በማለት አሰልጣኝ ኢንዞ ማሬስካን ክፉኛ ተችቷል። የቼልሲ የፊት መስመር ተጫዋች ጆርጅ ኤቨርተን ጆርጅን ለማስፈረም ከጆርጅ ጋር በቋሚነት ለማስፈረም ከልጁ ጋር በግል ጉዳዮች ዙሪያ ላይ ስምምነት መድረሳቸው እየተዘገበ ይገኛል።